እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንጎላችን፣ ለቆዳ፣ ለአጥንትናም ለምግብ መፈጨትና ለበሽታ መከላከል አቅም የሚሆኑ መጠቀም ያለባችሁን ምርጥ መጠጦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ መጠጦች እያንዳንዱ መጠጦች ለምን እንደሚጠቅሙ ጥቅሞቹን፣ አዘገጃጀቱንናም ለመጠጣት ደግሞ ተመራጭ የሆነውን ሰዓት ወይም ደግሞ ጊዜን አብራራለሁ። በቅድሚያ ለአንጎላችን ጤና ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ የሞቀ ወተት ከእርድ ጋር ነው። እርድ የማስታወስ ችሎታን የሚያሻሽልና አንጎልን የሚጠብቅ ኩርኩሚን የተባለ ንጥረ ነገርን ይዟል። ወተት ደግሞ ለነርቭ ስራ የሚሆን ቫይታሚን ቢ12ን ይሰጣል። ጥቅሞቹም የማስታወስ ችሎታን እናም ትኩረትን ያሻሽላል። የአንጎል ሴሎችንም ይጠብቃል። የአንጎል መቆጣት ወይም ደግሞ ብግነትንም ይቀንሳል። ለተሻለ እንቅልፍም ይረዳል። ለአንጎል ጥገናም አስፈላጊ ነው። አዘገጃጀቱም አንድ ኩባያ የሞቀ ወተት፣ ሩብ የሻይ ማንኪያ የእርድ ዱቄት፣ ጥቂት ቁንዶ በርበሬን አዘጋጁ። ለመጠጣት ደግሞ ምርጥ ሰዓት ማታ ከመተኛታችሁ ከ30 ደቂቃ በፊት ጠጡ። ሁለተኛ የዋልነት የተዘፈዘፈ ውሃ ነው። ዋልነት ለአንጎል ሴሎች አስፈላጊ የሆኑ ኦሜጋ 3 ፋቲ አሲዶችን ይዟል። ጥቅሞቹም ትኩረትን ይጨምራል፣ መማርን እናም ማስታወስንም ይደግፋል፣ የአእምሮ ድካምንም ይቀንሳል። አዘገጃጀቱም 2 ዋልነቶችን በውሃ ውስጥ አሳድሮ መዘፍዘፍ፣ ጠዋት ላይ ውሃውን መጠጣት፣ ዋልነቶቹንም አብሮ መብላት። ታዲያ ምርጥ ሰዓት ጠዋት በባዶ ሆድ መጠጣት። ሌላው ደግሞ ለቆዳችን ጤና ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ የሎሚ እናም የማር የሞቀ ውሃን መጠጣት ነው። ቫይታሚን ሲን ይይዛል። ቫይታሚን ሲ ደግሞ ኮላጅንን ያነቃቃል። ማር ደግሞ የቆዳ ጥገናን ይደግፋል። ጥቅሞቹም የሚያበራ ቆዳ፣ ብጉርንና የቆዳ መደብዘዝን ይቀንሳል። መርዛማ ነገሮችንም ከሰውነት ያስወግዳል። የቆዳን እርጥበትንም ያሻሽላል። አዘገጃጀቱም 1 ብርጭቆ የሞቀ ውሃ፣ የግማሽ ሎሚ ጭማቂ እናም 1 ሻይ ማንኪያ ማርን አንድ ላይ አርግቶ መጠጣት ነው። ለመጠጣት ደግሞ ምርጥ ሰዓት ጠዋት በባዶ ሆድ መጠጣት። ሁለተኛ የኪያር እናም የሚንት ውሃ ነው። ይህ ለምን ይረዳል? ቆዳን በጥልቀት ያረሰርሳል። የቆዳ መቆጣትን ወይም ደግሞ ብግነትንም ይቀንሳል። ጥቅሞቹም የቆዳ መልክንና ይዘትን ያሻሽላል። የፊት እብጠትንም ይቀንሳል። መድረቅንም ይከላከላል። አዘገጃጀቱም የተከተፈ ኪያር እናም የሚንት ቅጠሎችን ውሃ ውስጥ መጨመር፣ ከ1 እስከ 2 ሰዓታት ማቆየት። ምርጥ ሰዓት ደግሞ ቀኑን ሙሉ በየመሃሉ መጠጣት ነው። ሌላው ደግሞ ለአጥንት ጤና ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ ወተት ወይም ደግሞ በንጥረ ነገሮች የበለጸገ የእጽዋት ወተት ነው። ይህ ለምን ይረዳል? በካልሲየም፣ በቫይታሚን ዲ እናም በፕሮቲን የበለጸገ ነው። ጥቅሞቹም አጥንትንናም ጥርስንም ያጠነክራል። የአጥንት መለስለስን ወይም ደግሞ መዳከምንም ይከላከላል። እድገትንም ይደግፋል። አጠቃቀሙም ዝም ብሎ ሞቅ ያለ ወይም ደግሞ ለብ ያለውን መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ወይም ደግሞ በምሽት መጠጣት። ሁለተኛ የሰሊጥ ውሃ መጠጥ ነው። ይህ ለምን ይረዳል? ሰሊጥ በካልሲየም እናም በማግኒዥየም የበለጸገ ነው። ጥቅሞቹም የአጥንት ጥግግትን ወይም ደግሞ ዴንሲቲን ያሻሽላል።
የመገጣጠሚያዎችን ጥንካሬንም ይደግፋል። የአጥንት መዳከምንም ለመከላከል ይረዳል። አዘገጃጀቱም አንድ የሾርባ ማንኪያ ሰሊጥን በውሃ ውስጥ አሳድሮ መዘፍዘፍ፣ ከሞቀ ውሃ ጋር አብሮ መፍጨት፣ ከዛም አጥልሎ መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ላይ ቢጠጣ ተመራጭነት አለው። ሌላ ደግሞ ለምግብ መፈጨት ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ የዝንጅብል ውሃ ነው። ለምን ይረዳል? ዝንጅብል የምግብ መፈጨት ኤንዛይሞችን ያነቃቃል። ጥቅሞቹም ጋዝንናም የሆድ መነፋትን ይቀንሳል፣ የምግብ መፈጨትንም ያሻሽላል፣ የማቅለሽለሽ ስሜትንም ያስታግሳል። አዘገጃጀቱም 1 ኢንች ዝንጅብልን ውሃ ውስጥ ቀቅሎ ማፍላት፣ ከዛም አጥልሎ በሞቀው ሁኔታ መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ወይም ደግሞ ከምግብ በኋላ መጠጣት። ሁለተኛ ደግሞ እርጎ ነው። እርጎ ፕሮባዮቲክስ ወይም ደግሞ ጥሩ የሆድ ባክቴሪያዎችን ይዟል። ጥቅሞቹም የአንጀት ጤናን ያሻሽላል፣ የሆድ ድርቀትንም ይቀንሳል፣ የበሽታ መከላከል አቅምንም ያጠነክራል። ስኳር ደግሞ አለመጨመር። ምርጥ ሰዓት ደግሞ በምሳ ሰዓት ወይም ደግሞ ከሰዓት በኋላ መጠጣት። ሶስተኛ የእንስላል ፍሬ ውሃ ነው። ለምን ይረዳል? የአሲድ መብዛትንና የሆድ መነፋትንም ይቀንሳል። ጥቅሞቹም ቃርን ይከላከላል፣ ሆድንም ያረጋጋል፣ የሰገራ ጉዞንም ያሻሽላል። አዘገጃጀቱም 1 የሻይ ማንኪያ የእንስላል ፍሬን አሳድሮ መዘፍዘፍ፣ ጠዋት ላይ ውሃውን መጠጣት። ዘዴ 2 ደግሞ በማፍላትም ትችላላችሁ። የእንስላል ፍሬውን በውሃ ውስጥ ጨምሮ ከ5 እስከ 10 ደቂቃ ማፍላት፣ ከዚያም እንዲቀዘቀዝ አድርጎ ወይም ደግሞ እንደ ሻይ በሙቅ መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ወይም ደግሞ ከምግብ በኋላ መጠጣት ይቻላል። ሌላው ደግሞ ለበሽታ መከላከል አቅምን ለመጨመር የሚረዱ ምርጥ መጠጦችን ልንገራችሁ። አንደኛ የእርድናም የዝንጅብል ሞቅ ያለ ውሃ ነው። ሁለቱም ጠንካራ ተፈጥሯዊ የበሽታ መከላከያ አነቃቂዎች ናቸው። ጥቅሞቹም ተላላፊ በሽታዎችን ይከላከላል፣ ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል፣ ከህመምም በፍጥነት ለማገገምም ይረዳል። አዘገጃጀቱም የሞቀ ውሃ፣ ሩብ የሻይ ማንኪያ እርድ፣ ግማሽ የሻይ ማንኪያ የዝንጅብል ጭማቂን እናም ጥቂት ቁንዶ በርበሬን አንድ ላይ አድርጎ መጠጣት ነው። መጠጡን አዘጋጅታችሁ ለመጠጣት ምርጥ ሰዓትም ደግሞ ጠዋት ወይም ደግሞ ምሽት ላይ መጠጣት ትችላላችሁ። ሁለተኛ ደግሞ የሎሚ የዝንጅብልና የማር መጠጥ ነው። ይህ አንቲኦክሲዳንትና ባክቴሪያን የሚዋጉ ባህሪያትን ያቀናጃል። ጥቅሞቹም ጉንፋንንናም ኢንፍሉዌንዛን ይዋጋል፣ የሰውነትን በሽታ የመከላከል ምላሽንም ያጠናክራል፣ የጉሮሮ ጤናንም ያሻሽላል። አዘገጃጀቱም የሞቀ ውሃ፣ የሎሚ ጭማቂ፣ የተፈጨ ዝንጅብልና 1 ሻይ ማንኪያ ማርን አንድ ላይ አርጋችሁ መጠጥን አዘጋጅታችሁ መጠጣት ነው። ለመጠጣት ደግሞ ምርጥ ሰዓት ጠዋት ወይም ደግሞ በተመቻችሁ ጊዜ ጠጡት። ሶስተኛ የኮኮናት ውሃ ነው። የኮኮናት ውሃ በኤሌክትሮላይቶች የበለጸገ ነው። ጥቅሞቹም የሰውነት የፈሳሽ እጥረትን ይከላከላል፣ በሽታ የመከላከያ ሴሎችንም ይደግፋል፣ ኃይልንም ያሻሽላል። አጠቃቀሙም ተፈጥሯዊ ስኳር ያልተጨመረበት የኮኮናት ውሃን ተጠቀሙ። ለመጠጣት ደግሞ ምርጥ ሰዓት በቀን ላይ ጠጡት። ታዲያ ቀላል የሆነ ደግሞ የዕለት ተዕለት የመጠጥ መርሃ ግብርን ልንገራችሁ። ጠዋት ላይ የሎሚ እናም የማር ውሃ፣ ከምሳ በፊት የኪያር እናም የሚንት ውሃ ወይም የኮኮናት ውሃ፣ ምሳ ላይ እርጎ፣ ምሽት ላይ የዝንጅብል ውሃ፣ ማታ ላይ የእርድ ወተትን መጠጣት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እነዚህ መጠጦች እንግዲህ አዘውትራችሁ ብትጠጧቸው ለአንጎላችን፣ ለቆዳ፣ ለአጥንትና ለምግብ መፈጨት እንዲሁም ደግሞ የበሽታ የመከላከል አቅምን በከፍተኛ ሁኔታ የሚጨምሩ ድንቅ
መጠጦች ናቸው ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።